ኧረ ናቲና ሄሉዬ ምነው ኧረ እንደዚህ ስትሆኑ አያምርባችሁም። ስትጫወቱ ስስቁ ነው የሚያምርባችሁ በእናንተ። ሄሉዬም ደግሞ አንቺም እውነቱን ንገሪዋ። በሰቀቀን ሞተ እሱም አለሁልክ ብቻ ማለት እንዳለውም ትርጉም ሊኖረው አይችልም። እና እሱ እየተጎዳ ነው። አንቺ ያለውን ነገር እውነታውን ንገሪው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኛ አለን አልሐምዱሊላህ። እንዴት ናችሁ እናንተ? ሀገራችንን አላህ ሰላም ያደርግልን፣ እኛንም ባለንበት ፈጣሪ ይጠብቀን እላችኋለሁ። ውድ ቤተሰቦች ዛሬ ደግሞ በጣም በሚያሳዝን ሁኔታ ነው ከቻል ነው ማለት ነው። ሄሉዬና እናትዬ በጣም ሀዘን ላይ ናቸው። ተሰምቷቸዋል። ፍርሃት፣ ስጋት አለባቸው። ያንን ደግሞ ናቲ እውነት ለመናገር እውነቱን እየተናገረ ነው። አዎ ልክ ነው። ዛሬ እንደዚህ የምስል ይደሰታል፣ ይስቃል፣ ይጫወታል። እሺ ነገውስ? አሁን እሱ ወይ ሊሄድ ይችላል። በሚሄድ ሰዓት ደግሞ ድጋሚ እንደ ባለፈው ብትሆንስ የሚል ስጋት ነው። እና እሷም ደግሞ ሄሉም ደግሞ እውነቱን ንገሪው፣ ያለውን ነገር ንገሪው። ውስጥሽ ንጹህ ከሆነ ሌላ ፍላጎት ከሌለሽ እንደሱ ግልጽ ሆነሽ ቅረቢው። ችግር ከሌለብሽ፣ ችግር ካለብሽ ደግሞ አዎ በጓደኝነት እንቀጥላለን፣ ግን እንደ ድሮ ፍቅረኛ ማሞች መሆን አንችልም ብለሽ እውነታውን ንገሪው። እውነት በጣም ያሳዝናል ናቲ ማለት ነው። ልክ ነው። እና ፍራቻ አለብኝ። ልክ ነው። ሰው የመጀመሪያው ከሆነ አሁን ሄሉ ለሱ የመጀመሪያው ፍቅረኛ ልትሆን ትችላለች። ግን ሄሉን ትቶ ሌላ ሴት መጠጋት ወይንም መያዝ በጣም ይከብደው ይሆናል ይሄ ልጅ። እና አንቺም ያለውን ነገር አታጨናንቂው። አንቺም ያለውን ነገር ንገሪው። የነገን ፈጣሪ ያውቃል ማለት ሳይሆን እናንተ ስትወስኑ ተግባብታችሁ ይሄ ነው ብላችሁ ውሳኔያችሁን ካሳወቃችሁ ለፈጣሪ ስጡት። ሁሉም ፈጣሪ ያውቀዋል። ግን ደግሞ ትክክለኛውን ነገር ተናግሮ ነው ፈጣሪንም መጨመር እንጂ አሁን እሱ ግራ ገብቶታል። እውነት ለመናገር ማለት ነው። በጣም ነው ያሳዘነኝ። ግራ ገብቶታል። ዛሬ እንጫወታለን፣ እንደሰታለን፣ ነገስ አሁን ፍቅረኛዬ ነሽስ ጓደኛዬ ነሽ? ግልጽ ጥያቄ ነው እየጠየቃት ያለው። ግን እሷ ለመመለስ አልቻለችም። ጊዜ ስጠኝ ይባላል። ምንም ነገር ሰው አጠገቡ ከሌለ የምታውቀው ናቲ ነው። አብሮ ኖረዋሉ፣ ብዙ ጊዜ አሳልፈዋሉ። በውስጧ ችግር ከሌለ ሌላ መንገድ እች ልጅ ካልተጓዘች ግልጽ ሆና እንደሱ አዎ እቀበልሃለሁ፣ ሌላ የለኝም፣ ምክንያት ምንም የለኝም ከአንተ ውጪ ብላ ይህንን ልጅ እርግጠኛ በትክክለኛው መንገድ አማርኛ ትነግረዋለች ማለት ነው። እና ሄሉ ሌላ በውስጥሽ ያመቅሽው ሰው ካለ ግን ናቲን አትግጂው። እውነት ድጋሚ አትግጂው። እኛ የእናንተ ደስታ ያስደስተናል። የእናንተ እንደዚህ ፈገግታ በጣም ነው እኛን ፈገግ የሚያደርገን። ግን እናንተ ስታዝኑ ደግሞ እኛ አንችልም። ድጋሚ ደግሞ ናቲ እንዲጎዳ እንዳትፈቅጂለት እባክሽን። ተረጂውና ያለውን ነገር አስተካክላችሁ ወደ ራሳችሁ ተመለሱ። ያለፈው አልፏል። እንኳን ሰው ከሰው ብረት ጉልቻ ከጉልቻም ይጋጫልና በትክክለኛው መንገድ አስረጂው። እሱም ከሄደ ደግሞ ድንገት የተከሰተብሽ ነገር ካለ በውስጥሽ ያሹ ሰውም ካለ በትክክለኛው መንገድ ንገሪውና ቁርጡን አውቆ ይሄ ልጅ የራሱን ህይወት ለመኖር ይሞክር። እውነት ናቲ ትክክለኛ መልስ ነው ይዞ የመጣው። አዎ ብዙ ሰው እየጠየቀው ነው። በጠየቀው መሰረት ነው እሱ መልስ
ልሰጥ እሷንም ሊያናግር የመጣው ግን እሷ ደግሞ ፍቃደኛ አይደለችም። ግልጽ ለመሆን ፍቃደኛ ሄሉ ለምንድን ነው መሆን ያልቻልሽው? እስኪ ቤተሰብ እናንተን ፍረዱት ማለት ነው። አንድ ሰው ችግር ከሌለበት ውስጡ ኖርማል ንጹህ ከሆነ እንዴት ነው የነገን ፈጣሪ ያውቃል እያለ አለባብሶ የሚያልፈው? እውነት ናቲ በጣም ነው ዛሬ አንጀቴን የበላኝ ማለት ነው። እሱ ትክክል አሁን ነገ ወይ እንደዚሁ መለያየት ይመጣል። በመለያየት መሀል ደግሞ አንድ ችግር ብፈጠር ይሄ ልጅ አሁንም ድጋሚ ይጎዳል ማለት ነው። ወንድ ልጅ እንዴት እንደዚህ ይሄን አክል ቆይቶ ልቡን ከፍቶ ያረገችውን ሁሉ ረስቶ እውነት እንደመጣ የማን ወንድ ነው? ማንኛውም ወንድ እኔ አንድ እሱን ነው ያየሁት። በቃ ያረገችውን ጥፋቷን ስህተቷን ሳይናገር ግልጽ ሆኖ መጥቶ እንደዚህ እንዴት ሆና እንደነበረች ሀታ ቪዲዮ መልቀቅ ትታ ነበር። እውነት ቪዲዮ መስራት ራሱ ትታ ነበር ሄሉ ማለት ነው። ግን በምን ውስጥ እንዳወጣት እናውቃለን። ሄሉን በድጋሚ መጥተው ማለት ነው። ግን ይሄንን ለምንድን ነው ማወቅ የተሳናት? ሄሉ ለምንድን ነው የጨለመባት? እና አሳውቂው፣ ያለውን ነገር አሳውቂው፣ ትክክለኛውን መንገድ አሳውቂው። ድጋሚ አትግጂው እባክሽን ሄሉ፣ ተረጂው ይሄንን ልጅ። እውነት የትኛውን ወንድ እንደዚህ አይታገስም። እና ብዙ አሳልፈሻል አንቺ ብዙ ብዙ ብዙ። እሱ ከሄደ ወዲህ ያ እንዳልክ ራሱ ብዙ ነገሮችን እየተናገረ ነበር። ከእንዳልክ ራሱ በፍቅር ገብተሽ ውሸት ይሁን እውነት አናውቅም። አሁንም ደግሞ ባለፈው እስከ ቃል ማሰራ ደርሳችሁ እስከ ቤተሰብ የደረሰ ልጅ ራሱ አለ። ማን ነው እሱ? ስሙ ሉል ነው፣ የሉል ጓደኛ። እና አሁን ደግሞ በውስጥሽ ችግር ከሌለ ምንም እንትን የምልሽ ነገር ከሌለ ግልጽ ሆነሽ ቅረቢው። ያለውን ነገር በንግግር ፍቱ እንጂ የነገን ፈጣሪ ያውቃል፣ አሁን አስደስተኝ፣ አሁን አትካፋ እያልሽ ልጁን አትግጂው። ሄሉ እባክሽን ተረጂው። ያለውን ነገር ግልጽ አርጋችሁ ለማውራት ሞክሩ። እኔ በበኩሌ ይሄንን ነው የምለው። ውድ ቤተሰቦቼ እናንተስ ምን ትላላችሁ? እውነት በጣም ነው እንትን የምለው ማለት ነው። እኔ ከምንም በላይ ከማንም በላይ በጣም ነው እናቴን ያደነቅኩት። ለምን በቃ የትኛውን ወንድ አይችልም? የትኛውን ወንድ ጥፋቷን ሳይዘረዝር ገብቶ እንደገና አድሶ አሳድሶ ከዛ ሰው መቀጠል አይችልም? ብዙ ነገር አይተናል ከተለያዩ በኋላ በሷና በሱ ሀተ ስልክ ተደዋውሎ ላዩድ አርጎ ብዙ ነገሮችን እያወራት ነበር ማለት ነው። ግን ያ ሁሉ ትቶ ይሄ ልጅ እንደ አዲስ ነው ቀረባት፣ እንደ አዲስ እንዳለው ማለት ነው። አሁን ግን ነገስ ይሄ ነገር ብመጣ ምንድነው ዋስትናው ነው? በባዶ እንዴት ነው ተደሰት? እውነቱን ነው። እሺ ጓደኛው ነኝ ጓደኛ ወይንም ጓደኛክ ነኝ አላለችው፣ ወይንም ፍቅረኛክ ነኝ አላለችው። ግራ የተጋባ ነገር ቢኖር ይሄ ነው። እና ለሁላችንም ግራ የገባን ነገር ነው። ማልቀስ መፍትሄ አይሆንም። ሄሉ አንቺ ሁሌም በለቅሶ ነው አንድን ነገር ለመሸፋፈን የምትሞክሪውና አንቺንም እሱንም በጣም ነው የምንወዳችሁ፣ እናከብራችኋለን፣ እንወዳችኋለን። እውነት በጉጉት ነው የምንጠብቃችሁ። ሆኖም ግን ያለውን ነገር በትክክለኛው መንገድ አስረጁ፣ ድጋሚ እንዳይጎዳ። እና ይሄ ነው እሱ አሁን ስለጠነከረበት ስለ እንትን ስላለበት ነው ለመናገር የተገደደውና በጣም ይከብዳል። እውነት ውድ ቤተሰቦቼ እኔ በበኩሌ በጣም ነው የከበደኝ ናቲ ነገር። ግልጽ ብትሆኝለት እኔ ደስ ይለኛል ማለት ነው። ይሄ ነው
ውድ ቤተሰቦቼ ለቤቴ አዲስ ሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። የምወዳችሁ የማከብራችሁ የሀገሬ ልጆች ሀገራችንን ፈጣሪ ይጠብቅልን፣ መልካሙን፣ ደስታውን፣ ሰላሙን ያሰማን እላችኋለሁ። የኔ መልእክቴ ይሄ ነው። ሄሉ ደግሜ ደጋግሜ የምናገረው ነገር ብኖር ለልጁ ለናቲ ግልጽ ሁኝለት። ካለሽ አለኝ፣ ከሌለሽ ደግሞ የለኝም። በቃ የለኝም። ማን እንደሚያስደስትሽ ማን እንደሚያሳዝንሽ ጠንቅቀሽ ታውቂያለሽ። እና በማን እንደምትደሰች በማን እንደምትከፊ ጠንቅቀሽ ታውቂያለሽ። እስኪ አንድ ቀን ተከፍታ አታውቅም። እሱ ከመጣ እውነት አሁን 15 አልፎታል፣ ግን አንድ ቀን ተከፍታ አታውቅም። በሳቅ በጫወታ ቢያዝናናት እንጂ ማለት ነው። ግን ሁሉንም እንትን ስትያቸው አንድ ቀን ያሳስቁሻል፣ አንድ ቀን ያስለቅሱሻል። እያየን ነው። ላንቺ እስኪ አይንሽን ገለጥ አድርጊ። እኛ ሴቶች እኮ የምወደንን አናቅም። እውነት ትክክለኛ አፍቃሪዎችንን አናቅም እኮ። በቃ ይሄ ነው ችግራችን። ሴቶች ስንባል በጣም ከባድ ችግር አለብን። እውነት ከባድ ችግር ማለት ነው። ለምንድን ነው የማናቀው እኮ ነው። እና ውድ ቤተሰቦቼ ዛሬ ይህንን